ዛሬ ወጣትነታችን ካላገጣችሁበት ኋላ እዳ ይተርፋችኋል ተናፍቁታላችሁ አቤት ወጣትነት እንዴት መታደል ነው ይላል ቸርች መሄድ የጠላሁበት ጊዜ ነበር በቃ አይነ ሰውር በመሆኔ ቸርች መሄድ ያስጠላኝ ጊዜ ነበር ሺታክ ኢምሃርስ ሪባታላላቦሽ ይህ ወንድማችን የመኪና አደጋ ደርሶበት ላለፈው አንድ ሳምንት መንቀሳቀስ አይችልም ሰላም ጤና ይስጥልን ወደ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር ይመስገን ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ሰብሰብ አድርገን ይዘንላችሁ መተናል ቪዲዮ ዘማሪ ዘርፌ ከበደ ምን ገጠማት እሱ ቪዲዮ ምን እናስመለከታችሁ ይሆናል እሱ ብቻ አይደለም በአሰቃቂ ሁኔታ የተገደለች አንድ እህታችን አለች ስለሷን ቪዲዮ የምንመለከት ነው የሚሆነው ዘንድሮ እንግዲህ ምን ሰማው ነገር እጅግ በጣም የሚያስገርም ነው በቁርባን ከተጋቡ በኋላ አራት ልጆች ከወለዱ በኋላ አራቱም ልጆች ያንተ አይደለም ተብሏል ባል ተብቻይን ቪዲዮስ ከመጨረሻ ድረስ ተከታተሉት እንጂ በስውሯ ማርያም ድንቅ ተአምራት የተደረጉ ነው ከዛ ማከለ እንግዲህ አንድ ወንድማችን መጥቶ አይኔ በርቶልኛል ይያለ ነው እሱን ቪዲዮም የምናሳያችሁ ይሆናል እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ቀጥታ ወደ መጀመሪያ ቪዲዮ ሰዎች ካረጉል አያስቀምጡት ይሄን ለአመት 11 አመት እዚህ ሜዳ እንዳደረስኩሽ ታውቂያለሽ አታውቂም አከበይ ያለም ፋድ የሆነ ጊዜ አንድ ሰው ያለም ሳይልፍ እንዴ ነው ልብሱ ይላል ሲያገኝ መገለል ምን ይላል መሰላችሁ ቅዱስ ያዕቆብ ማንንም አንዳች ቢጎድለው ይላል ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ምን ሳይ ሰጥቶ ማይነቅፍ እግዚአብሔር ብቻ አመት ይላልሽ 12 ምናምን አመት ለዛች ለከንቱ ሴት አባትኛል ዶክተር ሰዎች ካረጉል አያስቀምጡት እግዚአብሔር እስትንፋስ ሰጥቶን በደንብ እየተነፈስክ ይላል የሰጠው ስጦታ ሳይነቅፍ ነው የሚሰጠው እግዚአብሔር የለም ትላለህ ሁሉ ስጦታውን ይዘህ እግዚአብሔር የለም የሚል እኮ አሉ ስጦታውን ተቀበለው በእውነት እንግዲህ በአገራችን ኢትዮጵያ ላይ ከሚታዩ ቪዲዮዎች መካከል ይሄ በጣም የሚያሳዝነው ነው ከሰሞኑ እንግዲህ ሶሻል ሚዲያው ላይ ሲዘዋወር ነበር አንድ እናት ናት እንግዲህ እስከ 11 አመት ድረስ አሳድጌሻለሁ ከዚህ በኋላ ግን እኔም ረጪ ወይም ደግሞ እዚህ ሞት አለው እያለች ነበር እንደ ማስፈራራት የሚመስል ነገር ምርጫ ስታቀርብላት የነበረው ማለት ነው እናቱን ላትመስልም ነበር በእውነት የኢትዮጵያ እናቶች እጅ በጣም ሩሩ ናቸው እቺ ምን አጋጥሟት እንደሆነ በእርግጥ በሷ ላይ መፍረድ ይከብዳል ነገር ግን ምንም ያህል ከባድ ነገር ቢያጋጥማት ግን ልጇ ላይ እንደዚህ መጨከን በጣም ከባድ ነው በእውነት በጣም የሚያሳዝን ነው እንግዲህ ከፊት ለፊቷ በረኪና አስቀምጣ እቺ እናት እንግዲህ ልጅቷን ወይ ልሂድ ወይ ደግሞ እዚህ ምቀር ከሆነ አንቺ ማሳደግ ከሆነ ይሄን በረኪና ጠጣለው ይያለች ነው የምትገኘው እንግዲህ እስካሁን ድረስ ላንቺ እጅግ በጣም ብዙ ዋጋ ከፍያለሁ ይበቃኛል ካሁን በኋላ ደግሞ ለራሴ ልኑር አባቴም እንግዲህ ያለ ፍላጎቴ ነው በልጅነቴ ዳረኝ ልኑር ይያለች ነው እንግዲህ ልጅቷ ራሷ ፈልጋ አይደለም የመጣቻት እሷ ናት ያመጣቻት እንግዲህ እሷን ከወለደች በኋላ ደግሞ በቃ ለልጅቷ ነበር መኖር የነበረባት ማለት ነው ኃላፊነት አለብን አንዳንድ ጊዜ ወደዚህ ምድር ለምናመጣቸው ነገሮች እያንዳንዳችን ኃላፊነት ልንወስድ ይገባል በራሳችን ባመጣነው ነገር ላይ መማረር አያስፈልግም እቺ ልጅ ገና 11 አመቷ ነው የተወሰነ እድሜዋ እስኪ የሚደርስ ድረስ የመንከባከብ ግዴታ እንደናት አለባት እስኪ እናንተም ያላችሁን ሐሳብ አስተያየት በኮሜንት ሴክሽኑ ላይ አስቀምጡልኝ ሰሞኑ መቼም እንግዲህ የማንሰማው ነገር የለም ከሰሞኑ ከተሰሙ ዜናዎች መካከል ደግሞ በቁርባን ከተጋባን በኋላ አራት ልጆች ከወለድን በኋላ አራቱም ልጆች ያንተ አይደለም እየተባልኩ ነው ይያለ ነው እስቲ ቪዲዮን ተከታተለን እንመለስ ቁርባን ብርቅ ነው እንዴ በንሳ ይመለሳል ምን ችግር አለው በቃ ከሌላ አንድ ሰው ወልጃል ምን ትሆናለህ አለች ጓደኛችን ጋር ሄደን ለቅሶ ቤት ሄደን አጠገቤ መጣና ልጅን እያሳደክልኝ ነው ምናምን አለኝ የሆነ ስለቆረብን የቆረበ ሰው ሰይጣን ይፈታተናል በሚል እኔም ዝም ብዬ ጧት ወጥቼ ማታ ነው ገባ ቱር ነው ምሳ ሁለተኛው ላይ ሲወለድ ነው ጭቅጭቅ የተጀመረው ሁለተኛው ላይ ሲወለድ በቃ እህቶቹ ሁሉ ከበዋት ምናምን ነው ያደሩት እንዳይቆጣ ምናምን ተብሎ ምናምን መሰለኝ ከሌላ ነው የወለድኩት አለች እሷ ራሷ ከያንተ አይደለም ከሌላ ነው የወለድኩት ምናምን አለች እኔ ዝም አልኳት እሺ ዝም በይ ምናምን ከዛ እነዚህ ልጆች ሌሎቹ ተወለዱ መንታዎቹ ማለት ነው ድጋሚ ሶስተኛ መንታው ነው ተወለዱ ሶስተኛው ሲወለዱ ልጆቹ እንደዚህ ሳይ ኦፕራሲዮን እንደዚህ ሆናለች አይደል የተንቀጠቀጠች እንደዚህ ልጆቹ ታያቸው አንተ ልጆች አይደለም ለምን ታያቸዋለህ ምናምን አለች ልጆች አይደለም ለምን ታያቸዋለህ አለች አሁን ከዛ ልደታቸው የአንድ አመታቸው ሲከበር እኔ ቤት ነኝ በር ያለሁት እኔ ስራ ሄጄ ስመለስ ቤቱ ግን ልደታቸውን
በስፒከር በመናም በጣም የተደራጀ ድግስ ነበር ስመጣ አንድ የሚበላ ነገር የለም ለቤት የተሰጠኝ ከዛ እኔም ዝም አልኩና ያው ስራ ስለሆነ ስልጧት ወጥቼ ማታ ስለምገባ ዝም ብዬ ተስራ አሁን ከዛ ከስራ ስመለስ አንዳንዴ ልጆቹ ሲያዱ ከስራ ስመለስ አሁን አባት ነኝ አይደል ከውጭ ስመጣ ልጆች ጥምጥም ይሉብኛል አሁን እንደዚህ ሳቅፋቸው ምን እሱ ላይ ተመጠማላችሁ አባታችሁ አይደለም ስታርጉ ነግራቸዋለሁ ተላልች አሁን ከዛ ዝም እላቸው ሁሉ ጊዜ እንደስተላቸዋለሽ እኔ ስገባ እንደዚህ አትበይ በቃ አይምሯቸው እንት ይላል ሲያድጉ አንዴ ተነግራቸዋለሽ ምናምን አላታል አሁን በቃ አሁን እንደገና ኬጂ ሲመረቁ እኔ ስራ ነኝ ምሳ ጋበስኳቸው ከዛ ጋውን አለ ቤት እንነሳ ፎቶግራፍ ዳኒና ሲሉኝ እሺ ብዬ ዘሄድ ከቤት ገብተው እያለቀሱ ተመለሱ ምንድነው ስላቸው ጋውኑን አልሰጥም አለችና አባታችሁ አይደለም አለችና አሁን ከዛ ተዋት በቃ ዝምብራት ምናምን እያለቀሱ ገቡ ተመለሱ አሁንም አስጎብኝ ስትባል እንቢ ትላለች አንዴ ቆርቧል ትላለች አንዴ እንትን ትላለች እና ሰገራ ስለገባ ላይ ቆይ ስንት ልጅ ነው የወለዳችሁት እንግዲህ 4 ልጅ መንታዎቹ 2 ናቸው 2 መንታዎች ናቸው ከዛ ሌሎች አሁን በፍርድ ቤት ብቻ የምግብ አምጣ ያለች ፍርድ ቤት ትከሰኛለች ፍርድ ቤት ሁሉ ጊዜ ትሄዳለች ቆይ እኔ አንድ ጥያቄ ልጠይቅህ ስላልገባኝ ነው አንደኛው ልጃችሁ ተወለደች ሰላም ነበራችሁ ከዛ ሁለተኛው ወንድ ነው ሲወለድ ነው ችግር የመጣው አልከኝ እንግዲህ ሁለተኛው ሲወለድ ለእህቶቿ ተናግራለች ለእህቶቿ አጅባዋት ነው ቤት ሲያድሩ የነበረው ለምን አንተ እንዳትቆጣት ይመስለኛል ስለዚህ አንተ እንዳትቆጣ የተባለው ምክንያት ምንድነው አሁን ላይ ኢትዮጵያ ውስጥ የምንሰማቸው ነገር በጣም የሚያስገርሙና በጣም የሚደንቁ ነገሮች ናቸው እንግዲህ እንደሰማነው እሷ ናት ያን ሁሉ ጥፋት ያደረገችው ነገር ግን ደግሞ እንዲው ጥፋት እንዳላጠፋ ስታደርግ የነበረው ልጆቹ ስነ ልቦና ላይ የምታደርገው ነገር እሱ እንደ አባትነት ከተቀበላቸው በኋላ አባታቸው አይደለም ይያለች እንግዲህ ከሱ ለማራቅና ይሄ ሁሉ ነገር ስታረግ በጣም የሚያበሳጭ ነገር ነው በእውነት በዛ ላይ ደግሞ ለቅሶ ቤት ላይ መጥቶ ልጆችን እያሳደግ ነው ማለት እንግዲህ ልጆቹም አባት አግባብ አይደለም እሷንም ሐሳብ መታ ብንሰማ በጣም አሪፍ ነበር ከዛ በተጨማሪ ግን አንዳንድ ኮሜንቶችን እያየን ነበር አንዳንድ እህቶች እንግዲህ በእንደዚህ አይነት ጉዳይ ላይ በጣም ደስ ይሰኛሉ የታባሉ ይበለው ይያሉ ይገኛሉ ከሰሞኑ ደግሞ እንግዲህ የወንዶች ተራ ነው መሰለኝ በብዛት ወንዶች ናቸው ሚስቴ በደለችኝ ይያሉ ይወጥ የሚገኙት በፊት የምንሰማው ወንዶች ነበሩ ሚስቶቻቸውን ይበድላሉ የሚባሉት አሁን ላይ እንግዲህ እንደዚህ አይነት ዜናዎች መውጣታቸው ሊያስደስተን አይገባም ብቻ ግን አትዘሆል ሳይሆን የሆነ ነገር ላይ ስንፈርድ አለ አይደለ በግለሰቡ ደግሞ አስበዋል የተጋቡት በቁርባን ነው በቤተክርስቲያን እንደዚህ ከተጋቡ በኋላ እሷ ይሄን ያህል ደረጃ ቀንሳ ገባለው በቁርባን ቢሆንም አይነት ነገር የምትናገራቸው ንግግሮች በጣም ከባድ ናቸውና ለሱ በዛ ላይ ተሸክሞ ያን ነገር ከዛ በኋላ ደግሞ የሚትናገረው ነገር ደግሞ እሱን የበለጠ ሸክሙን ያበረቷልና ለማንኛውም እስቲ እሷም የምትቀርብ ከሆነ እሷም ምላሽ ብናዳመጥ ደግሞ ጥሩ ይሆናል እንግዲህ የሚያቀርባት ከሆነ ዩሃ ሚዲያ እሷንም እንግዲህ ተከታትለን እናመጣላችሁ ይሆናል እናንተ እስቲ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን በቀጣይ ቪዲዮ ደግሞ እስቲ በቸርች ውስጥ ከሚሰሩ አንዳንድ ድራማዎች መካከል እስቲ የተወሰነውን ተመልክተን እንመለስ ይህ ወንድማችን የመኪና አደጋ ደርሶበት ላለፈው 1 ሳምንት መንቀሳቀስ አይችልም ለራሱ የጤና ባለሙያ ወይንም ዶክተር ነው እንዴት እንደመጣ በደንብ ተመልከቱት ይህ የህክምና ማስረጃው ነው this is his medical document or x-ray document keep watching አንገቱን መንቀሳቀስ አይችልም ወደ ነብል መቃን ከኙ ቦይን ዶክተር ይፈያዳት እሳዱ ፍንጫ ዮም ሚደምቴ ቶርቤራ ማርከስ ሚደም ለፌ ቦርባቆ ከናጨቤ ካሌንኮስ የዛሬ ሳምንት ነው የተጎደውት ይላል ከፍንጫ ነው የመጣው መጅራቴ አካባቢ ላይ ተጎድቻለሁ ይላል he was saying I was injured around this my neck and I just was mighty name of Jesus Christ special village called behold Pinta man of God is ministering to him now behold Tavos በደንብ ተመልከቱት ራሳችሁ መስካሮች ስለምትሆኑ ጌታ ኢየሱስ ተመስገን እና ኢየሱስ ክርስቶስ የክርስቶስ የማዳን ኃይል
Behind. ተፈወስ Okay, Jadol. ተነስ Jadol, ቀና በል rise up Come on. ቀና በል የእግዚአብሔር ሰው እያበረታታው ይገኛል። የማይታመን የማዳን ኃይል Basta por aquí se hace de baguette. በለስሙ ይሁን Double. Sadoma. The mighty name of Jesus Christ. Nalal. ያልበሆነው በኢየሱስ ስም Look at him, man of God is removing that bondage out of him. And to the restorer be the glory. Pray the adoration again. እንግዲህ እንደተመለከታችሁት ነው ድራማው እንደቀጠለ ነው። ሰውየው ራሱ ዶክተር አሉት እንጂ እሱ ራሱ ፓስተር ነው መሰለኝ። ፊቱን ሸፋፍኖ ስለገባ ጮኸው ምናምን ሲነሳ እንደሰማው እንግዲህ በርግጥ ፈውሰው ከሆነ ለምን ሆስፒታል እዛው ሄዶ ማለት ነው እኛም እንድናምናቸው ዶክተሮችም እያዩ እንግዲህ እነሱ እያስረዱን ሄደው እዛ ለምን አይፈውሱትም ነበር? ፈውስ ከሆነ ማርኬቲንግ ስለሆነ ነው አይደለ? እንደዚህ አይነት ነገሮች ምንድናቸው? ለነሱ ማስታወቂያ መስሪያዎች ናቸው። ይሄን ቪዲዮ ካየ በኋላ በጣም ብዙ ሰው እነሱ ጋር ይሄዳል። አንደኛ ገንዘብ ይዞ ነው የሚሄደው። እነሱ ደግሞ ጥቅማቸው የሚያገኙት አብዛኛው ፓስተሮች እንደተመለከተው ኢትዮጵያ ላይ ባለፈው ህይወታቸው እንግዲህ ዝቅተኛ የኑሮ ደረጃ ላይ ያሉ ፓስተሮች ናቸው። ከዛ ህይወት ለመውጣት ደግሞ ምንድነው የሚያደርጉት? ቸርቾችን ይከፍታሉ። እዛ ላይ ፈውስ እያሉ እንግዲህ ፕሮሞሽን የሚሰሩት ልክ እንደዚህ አይነት ሰዎችን እያመጡ አዳናቸው ፈወስናቸው እያሉ ነው እንግዲህ ማስታወቂያቸውን ከሰሩ በኋላ ገንዘብ ከብረተሰቡ የሚሰበስቡት ማለት ነው። እንግዲህ እዛ ውስጥም ያለው ህዝብ በሙሉ በእርግጠኝነት ያምናቸዋል። በቃ ትክክል ናቸው ተፈወሰ እያለ እንደው እንደመጻጉ አልጋውን አሸከመው ለማስባል አልጋውንም ከፍ አድርገው እንደዚህ እንግዲህ ያስመለከቱን ይገኛሉ። ለማንኛውም በእውነት እዚህ ቦታ እየሄዳችሁ የእውነት እየመሰላችሁ የምትታለሉ ሰዎች በሙሉ በእውነት ንቁ እንላለን። እንግዲህ ለሁላችሁ ማስተዋሉን ያድላችሁ ነው የምንለው። እዚህ በመቀጠል ደግሞ እስቲ በዚህ ቪዲዮ ላይ እንግዲህ እነዚህ ሰዎች ፕሮሞሽን ለመስራት ወይም ደግሞ ራሳቸውን ለማስተዋወቅ ነው ህመምተኛ የሚመስለውን ሰው የሚጠቀሙበት የሚለው አይነ ስውር ወንድማችን ላይ እንግዲህ የሚያደርጉትን ሙከራ እንግዲህ የሚያሳይ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ቸርች መሄድ የጠላሁበት ጊዜ ነበር። በቃ አይነ ስውር በመሆኔ ቸርች መሄድ ያስጠላኝ ጊዜ ነበር። በቃ ሁሉ ጊዜ ስትሄድ እጅህን ይዘው ወስደው ፊት ለፊት ነው የሚያስቀምጡ ፊት ለፊት ላይ ማለት ነው። ለምን እና እኔ አንዳንድ ጊዜ እንደው ግራ ይገባኛል እና ከመልካም ሐሳብ እንደሆነ እረዳለሁ። በቃ እንደው እግዚአብሔር ፊት ለፊት ስለተቀመጠን እግዚአብሔር ቀድሞ ያገኘናል ማለት አይደለም። ቀንህ ከሆነ ከቤትህም ያገኛል እንኳን ቤቱ መተህ እና በቃ የሆነ አይኑ ይበራል እንደዚህ ይሆናል ምናምን። አንዳንዶቹ ደግሞ ፐርሰናሊ ራሳቸውን ነው ታርጌት የሚያደርጉት። ሶሪ ይሄንን ማለት ምናልባት ሚነካቸው ሰዎች ካሉ አላቅም፣ ግን ደግሞ እግዚአብሔር ምናልባት እዚህ ጋር ይሄን ታምር አድርጎ እንትን እላለሁ አይነት ነገርም አለ። እንደዚህም አይነት ነገር አይቼም ስለማቅ ነውና እንደው ፈገግ የሚያሰኝ ግን አንድ ገጠመኝ ልንገር። ቸርች ላይ አንድ ጊዜ እንደዚህ ጸሎት እየተደረገ ነው። የጸሎት ሰዓት ላይ ወሰዱኝ፣ ፊት ለፊት አደረጉኝ፣ ይጸልዩልኛል። ጸለዩልኝና ፊት ለፊት ከዛ መጨረሻ ላይ ውስጥ ይግባና ይጸልይለት ተባለ። በቃ ተጸለየልኝ። ምንም በቃ ማለት ግራ ገባኝ። ሰዎቹም ያላቸው መንፈሳዊ ጥማት አለ። እኔ ደግሞ የኔን ፔን ደግሞ አይረዱትም እነሱ ተከራካ እና መጨረሻ ላይ በጣም በቃ በዛብኝ እንትኑ። ከዛ አይ እኔ እኮ አልፈልግም በቃ እንዲበራም አልፈልግምና ይቅርብኝ ልሂድ ወደ ቤት ያልኳቸው ልቀቁኝ። ስላስጨነቀማ በጣም አስጨነቁኝ። በጣም ነው የተጨነቁት። ማለት ይጨንቃል ደግሞ እውነት ስነግር አሁን ሰውና መንፈስ ነው ምናምን ሊልህ ይችላል፣ ግን ሰዎች ነን አይደለ? የሚመቸና ማይመቸን ነገር አለ። ለምሳሌ እግዚአብሔር የኔን አይን ማብራት ካለበት እዚህ ጋር ቁጭ ብዬ ሊያበራው ይችላል። እንግዲህ እንደተመለከታችሁት ነው እነሱ እንግዲህ የሚፈውሱት እንግዲህ አይናቸው እነሱ ራሳቸው እንዲታወሩ ያደረጉትን ሰዎች ነው እንጂ በእውነት እንደዚህ መመልከት የማይችሉትን ሰዎች እንግዲህ ከፊት ለፊት ያደርጋሉ እንጂ መፈወስም አይችሉም። እንግዲህ እንደተመለከትነው ማለት ነው። ከዛም በተጨማሪ እንግዲህ አንዳንድ ጊዜ የታመመ ሰው ሁሉ ይፈወሳል ማለት አይደለም አለ አይደል? ይሄ ወንድማችን አሁን የአይን ብሌኖቹን አጥቷል። እንግዲህ የግድ አይኑ መብራት አለበት ብለ ማስጨነቅ አይገባም። በቸርች ቦታ ላይ ሲመጣ ማለት ነው የግድ አንተ ማርኬቲንግ ወይም ደግሞ አንተ የሱን አይን ስላበራህለት እዛ ጋር በእርግጠኝነት የልጁ አይን እንዲበራ ፈልጎ ሳይሆን ያ ፓስተር ወይም ደግሞ ያ ነብይ ምንድነው ሐሳቡ በሱ ውስጥ አድሮ ራሱን ፕሮሞት ማድረግ ወይም ራሱን ማስተዋወቅ ፈልጎ አንተ ሊያስጨንቅ አይገባም። እሱ የእግዚአብሔርን ወንጌል ሊማር ይሆናል ሊሄድ የፈለገው። አንተ ግን በግድ አይንን አበርልሃለሁ እያልክ የጎተት ፊት ለፊት እያመጣ ማስቀመጥ
አይተበቅም አንዳንድ ጊዜ እንደውም እነሱ ራሳቸው ፓስተሮቹ ከእግዚአብሔር ጋር ነው ግብ የሚፈጥሩት ማለት ነው በቃ ካልፈወስክ እነሱ እየጮሁ ማለት ነው በጣም የሚያወጡት ድምጽ ደግሞ በጮሁ ቁጥር እግዚአብሔር የሚሰራ ነው የሚያስመስሉትና ሪን ሰውዬ እንዲህ ሊተው የፈለገው ሌሎች ሊያስተምርበት ሊሆን ይችላል ስለዚህ ግዴታ እንደው አንተ ዛሬ መፈወስ አለበት ብለ ከእግዚአብሔር ጋርም ግብ መግባት የለብንም በእውነት መፈወስ ካለበትም እንግዲህ ቅዱስ ጳውሎስን ነበር ሊፈውስ የሚገባው ቅዱስ ጳውሎስ እንግዲህ ውጋት ነበረበት እግዚአብሔርን እንግዲህ እንዲፈውሰው በተደጋጋሚ ይጠይቅ ነበር ግን እግዚአብሔር ምንድነው ያለው ጸጋዬ ይበቃሃል ነው ያለው ሶ አንዳንድ ጊዜ ጸጋችን ሊበቃን ይገባል የግድ አንድ ሰው መጥቶ የተወሰነ ጉዳት ስላለበት ሁሉም ይፈወሳል ማለት አይደለም እሺ ከዚህ በመቀጠል ደግሞ ከሰሞኑ በአሰቃቂ ሁኔታ የተገደለች ልጅ አለች እስቲ እሷን ቪዲዮ ተመልክተን እንመለስ ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ ሴት ልጅ አላችሁ ሰባይነት የሚሰማችሁ ከሆነ ይሄንን ቪዲዮ በፍጹም እንዳታሳልፉት የቻላችሁትን ያህል ሼር ኮፒ ሊንክ አድርጉልኝ ከላይ የምትመለከቷት እህታችን ሊዛ ትባላለች ተወልዳ ያደገችው በራያ ቆቦ ነው ለትምህርት ደሴ መታ ነበር ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋን የተገኘችው በጣም ባሰቃቂ በሚባል ሁኔታ ማለት ነው እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም በጣም ነው ያዘንኩት ለእህታችን ፍትህ ያስፈልጋታል ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን ወዳለው እውነቱ እንግዲህ በጣም የሚያሳዝን ዜና ነው የሰማነው እንግዲህ እቺ እህታችን እንግዲህ ደሴ አካባቢ ለትምህርት መጣ ነው ይሄ ሁሉ ጥቃት የደረሰባት በጣም ነው የምታሳዝነው እንግዲህ ዜድ ግን አንድ ነገር አስተውላል ከዚህ በፊት እንደዚህ አይነት ነገሮች በጣም የሚያስደነግጡ ነገሮች ሲሰሙ ሰው ሁላ ነበር የሚደናገጠውና እንዴት ተፈጠረ ብሎ ሰላማዊ ሰልፍ እስከ መውጣት ድረስ የሚደርሰው ማለት ነው አሁን ላይ ግን እንደዚህ አይነት ነገሮች እንደው ቀለል ተደርገው ነው የሚታዩት በቃ የተወሰነ ጊዜ ብቻ ያለ ብቻ ይዘዋወራሉ ከዛ በኋላ ግን ይረሳሉ ከዛም በተጨማሪ እንግዲህ ለእንደዚህ አይነት ሰዎች በእውነት ድምጽ መሆን ካለብን ሁላችንም ድምጽ መሆን ይኖርብናል እና እንደዚህ አይነት ነገሮች ላይ የምንሳተፍ ሰዎች ለራሱ በጣም በእውነት ከፈጣሪም ዘንድ በጣም የሚያስጠይቀን ነገር ነው በእውነት ከበቃ አንዱ ይበቃል እኮ ዘርፈዋት መሄድ እኮ አንድ ነገር ነው ከዛ በላይ ደግሞ እስከ መግደል ድረስ መሄድ በጣም ጭካኔ ነውና ቢያንስ ጭካኔያችንን እንኳን በልኩ እናደርገው በመቀጠል ደግሞ ዘማሪት ዘርፌ ምን ገጠማት የሚለውን እስቲ ተከታትለን እንመለስ ናርቪሽ ሺታግ ኢምሃርስ ሪባታ ላላቦሽ ኡሪሂቢጋ ኡርሂ ኒጋ መንፈስ ቅዱስ የሚፈልግ ብቻ ኪማሽ እብት ሺጋ ታርባ ጋላ ሪማታል ባጋላ ያገኝሽ ግድ ያላችሁም ዛሬ መንፈስ ቅዱስ ከመምጣቴ በፊት እዚህ ቤት እሳት ሲነዳ አይቼ ነው እንደዚህ አይነት ድፍረት አይኖረኝም የእግዚአብሔር መንፈስ ጸልዩ ያገኛችኋል በራሱ አግኘኝ አትለፈኝ ንካኝ በሉ ጌታ ምስክሬ ነው እንግዲህ እንደተመለከታችሁት ዘርፌ ካሁን በኋላ እኔ እንደው አንድ መመን ብቻ አይደለም ብላ ነብይነቷን እንግዲህ በይፋ ጀምራለች ኡሪና ሂጋ ብቻ የሚሉ ቃላቶችን ቢሆንም ተጠቀመ አይዛር መተርጎም የነበረበት የሷን ስራማ ነው ያልሰራ ኡሪና ሂጋ ምንድነው እስቲ መታቁ ሰዎች ኮሜንት ላይ ጻፉልን በዛ ላይ ደግሞ እኔ የሚገርም ምን እንደሆነ ታውቃለህ በአንዳንድ አዳራሾች ውስጥ መክሊት ወይም ጸጋ የሚባል ነገር የለም መሰለኝ አንዳንድ ትንሽ ታዋቂ ከሆነ የሆነ ሰውዬ ነብይ ይመጣል ዘማሪነቱንም ይተዋል ነብይም ነው ዘማሪም ነው እንግዲህ አሁን በዘማሪነቱ ብቻ በነገራችን ላይ እንግዲህ ህዝቡ አይተ ከሆነ ታምር ናፋቂ ህዝብ ነው አብዛኛው ማለት ነው የሆነ ታምር ትንቢት ናፋቂ ህዝብ ስለሆነ ዘማሪነቱ ብቻ አዋጣም በተለይ በፋይናንሻል ነገሮች ላይ ሰው ማለት እንደዚህ በመዝሙር ምናምን ዝም ብሎ ብር አይሰጥም ነገር ግን ፈውስ ታረግ ነብይ ነኝ ስትል ተሰብስቦ ይመጣላል የጠየቀውን ወርቁን አውጥቶ ነው የሚሰጠው የጣቱን ቀለበቱላ ማለት ነው በጣም የሚያሳዝን ነገር ነው በእውነት ሁላችንም እንግዲህ እንደዚህ አይነት ቦታ ላይ ያለን ቆም ብለን እናስብ የዘውትር መልእክታችን ነው እንግዲህ በመጽሐፍ ቅዱስ ላይ
እንዲህ ህዝብ ሰብስበው ሲፈውሱ ተመልክተን አናቅም። እንግዲህ ሐዋርያትም እንደዚህ አይነት ነገር አላስተማሩ። ለማንኛውም ለሁላችሁም ማስተዋሉን ይስጣችሁ እንላለን። እስቲ ከዚህ በመቀጠል ደግሞ አባ ገብረ ኪዳን የሚያስተላልፉልን መልእክት አለ ለወጣቶች የሚሆን እሱ መልእክት አዳምጠን እንመለስ። ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን ወሰጠ? እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል ማያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቅ ፍቁራቢያት ይከተላል። በኋላ ሲጣ አይ ወጣትነት፣ አይ ልጅነት፣ አይ ችግር ብትል የለ ጎብጦ የተባበሩ በሽታዎች ይመጣሉ። እንጂ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ ታጥታው እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣ ጎበዝ የእጃችሁ ላይ ያለው ነገር እንዳታጡ ተጠንቀቁ። እጃችን ላይ አለ ብዙ ነገር እጃችን ላይ አለ እየባከነ ነው። በእውነቱ እንግዲህ እንደዚህ አይነት መምህራን ስላሉ ለራሱ መታደል ነው። በእውነት ያስተላለፉት መልእክት እጅ በጣም የሚጠቅም መልእክት ነው ለወጣቶች በተለይ ማለት ነው። አሁን ላይ እንግዲህ አይናችን ሳይፈዝ ሙሉ ነገር ማድረግ የምንችለው አሁን ላይ ነውና በኋላ ላይ በእውነት ማንበብ ብንፈልግ ራሱ መነጽር ያስፈልገናል። አይናችን ይፈዛል። ሮጠን መቅደም የማንችልበት ጊዜ ይመጣል። አሁን አቅሙ ሳለን መሮጥ ባለብን ሰዓት እንሩጥ እንትጋ የሚል መልእክት ነው ያስተላለፉልን። በእውነት ቃሉን ያሰማልን። አሚን። እንግዲህ የዛሬው ቪዲዮአችንን በዚህ ላይ የምንቋጭ ይሆናል። እስከዚህ ድረስ ተመልክታችሁ እንግዲህ ሰብስክራይብ አለማድረግ ያጣላል ከኛ ጋር። እንግዲህ ሁላችሁም ይሄን ቪዲዮ ላይክ ያላረጋችሁ ላይክ በማድረግ ሼር፣ እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት ቦታው እንድታስቀምጡ ከቀደም ጀምሮ እየነገርናችሁ ነበረ። አሁንም እንግዲህ በድጋሚ እነግራችኋለን ላይክ አድርጉ ይሄን ቪዲዮ። ሰብስክራይብ ያላደረጋችሁም እንግዲህ ሰብስክራይብ ሳታደርጉ እንዳታዩት እንላለን። የዛሬ ቪዲዮአችን ይሄን ይመስል ነበር። በእውነት እስከ መጨረሻ ድረስ ስለተከታተላችሁት እጅ በጣም እናመሰግናለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።